ፈተናው 12 ቀን ብቻ ነው የቀራችሁ እና ለምን ማጥናት ከበዳችሁ? ሰነፍ ስለሆናችሁ አይደለም። ሰነፍ ብትሆኑ ኖሮ ይሄ ቪዲዮ አትከፍቱትም ነበር። መማር ማለፍ ትፈልጋላችሁ። ታዲያ ምንድነው ችግሩ? ችግሩማ ፕሮክራስቲኔሽን ወይም ማስተላለፍ ነው ማለት ነው። ይህ ትልቅ ችግር ነው። አእምሯችን ውስጥ ማጥናት አለብኝና ይሄ ይደብራል፣ በኋላ ባጠናውስ፣ ነገ ባጠናውስ የሚሉ ሁለት ሀሳቦች እየተዋጉ ይገኛሉ። አይደለም? አልተሳሳትኩም። ምክንያቱም እኔ ጋርም ይሄም ሀፕን አድርጎ ስለሚያውቅ ነው። እነዚህ ነገሮችን በዚህ ቪዲዮ ውስጥ እንዴት በዚህ 12 ቀን ውስጥ ኦር ደግሞ ከዛም ባነሰ ቀን ውስጥ እንዴት ማስወገድ እንችላለን የሚሉትን ነገሮች በደንብ እንወያያለን ማለት ነው። ሰብስክራይብ እያደረጋችሁ ቀጥታ ወደ ቪዲዮ። አእምሯችሁን ለምን እያታለላችሁ ይመስላችኋል? አእምሯችን ውስጥ ማለት ነው ከባድ ነገሮችን ሲያስብ ይጨነቃል። በመጀመሪያ ደረጃ አእምሯችን እንዴት ነው ያታለል መሰላችሁ? ኢንትራንስን ሲያስብ ኦር ደግሞ ማስተላለፍ ስንፍና አይደለም። ኦር ፕሮክራስቲኔት ስላደረጋችሁ ሰነፎች ናችሁ ብላችሁ ራሳችሁ እንዳታስቡ። ይሄ ስንፍና ምልክት ሳይሆን ነገሮችን የመሸሽ ችግር ነው። አእምሯችን ነገሩን ከባድ አድርጎ አሰበው ከነገሩን ለመሸሽ ሲል ቀላል ነገሮችን ለአእምሯችን ደስታ የሚሰጡ ነገሮችን እንድናደርግ ይጋብዘናል። ለምሳሌ ኢንትራንስ በጣም ከባድ ነገር ነው ብሎ ጭንቅላችን ስለሚያስብና በብዙ ስትረሶች ስለሚቆይ እሱን ከሚያጠናና ስለሱ ከሚያስብ አንድ ቲክቶክ ቪዲዮ ብናይ አሪፍ ነው። ኦር ደግሞ ሌሎች አክቲቪቲዎች ቀለል አድርጎ የሚያስባቸው ዶፓሚናችንን ከፍ የሚያደርጉ ነገሮች ወይም ደስታ ይሰጡናል ብሎ የሚያስቡትን ነገሮች ያደርጋል ማለት ነው። ይሄ አእምሯችንን እያታለለው ነው ያለው። ምክንያቱም ከባባድ ነገሮችን አእምሯችን መቀበል አይፈልግም። ስለዚህ እነዚህ ነገሮችን ከመታለላችሁ በፊት የቀራችሁ 12 ቀንና 12 ቀን ምንም አንሸዋወድ። ይሄ 12 ዓመት ልፋታችሁ ነው። ወይ በወድቅስ ምን ችግር አለው? ወይ እንትን ብልስ ምን ችግር አለው? ችግር አለው። ምንም ችግር አለው። ችግሩን ከወደቃችሁ በኋላ ተምታሉ። ነገር ግን አሁን ለማለፍ እስከሆነ ድረስ ይሄን ቪዲዮ የከፈታችሁት 12 ቀን የቀራችሁ ራሳችሁ ማታለላችሁ አቁሙና ነገሩን በትንሽ ለመጀመር ጭንቅላታችን ነገሩ ቀላል ነው ካሰበ ለማድረግ እሱ ሲምፕል ያንን ነገር ስታደርጉ እንዴት ነው? በትንሹ ጀምሩ። ለ5 ደቂቃ ነው ማለት በጣም አሪፍ ስትራቴጂ ማለት ነው። ለ5 ደቂቃ ነው ማለት ፕሮግራም ጀምሩ። ለ5 ደቂቃ አስተሳሰና ተመልሼ ቲክቶክ አለ። ለ10 ደቂቃ ዝም ብዬ ሾርት ኖቴን ላንብብና ቲክቶክ አለ። እንዲህ ስትሉ ጭንቅላታችሁ ምን እንትን ይላል? ለ5 ደቂቃ ነው 2 ደቂቃ ነው ቀላል አድርጎ ያስበዋል ማለት ነው። ቀላል አድርጎ ካሰቡ ደግሞ ለማድረግ ቀላል ነው የሚሆነው። አእምሮችን ደግሞ አንዴ ከጀመረው ከዛ በኋላ ለማስቀጠል ቀላል የሚሆነው። ዋናው የሚከብዳችሁና የሚከብደው ነገር ምንድነው? ማስጀመሩ ነው። ለማስጀመር ደግሞ ነገሩ ቀላል እንደሆነ ለአእምሯችሁ ማስረዳት ይጠበቅባችኋል ማለት ነው። አታሉት። እናንተ እንዳታለላችሁ እናንተም ማታለላችሁን ቀጥሉ ማለት ነው። 12 ቀንና 12 ቀን ይቀራችሁ በደንብ አስተውሉ። 3 ዋና ዋና ሀሳቦችን እናንሳ። በመጀመሪያ ደረጃ ይሄንን ለማስተካከል ከመጥፎ ጀምር የሚል ሀሳብ ላንሳላችሁ። ምን ማለት መሰላችሁ? ጭንቅላታችን አሁን ፊዚክስን እናነብ ብለን ስንነሳ ፊዚክስን በደንብ መረዳት አለብን፣ ፐርፌክትሊ ማወቅ አለብን ብለን ምንጀምር ከሆነ ጭንቅላታችን ይደነግጣል። የሆነ ከባድ ነገር ኦር ዳንጀረስ ነገር እንደመጣበት ነው የሚያስበው። ምክንያቱም ከዚህ በፊት እንደዛ አድርገን ላናቅ እንችላለን። ኦር ሌሎች ነገሮችን ስናደርግ ደግሞ በቃ በዛ መንገድ ላይሆን ይችላል ማለት ነው። ስለዚህ ያንን ነገር ስታደርጉት እንዴት ነው ማለት ነው? ፐርፌክት ላልሆን እችላለሁ፣ ላላቀው እችላለሁ። ጥያቄውን ስሰራ ሙሉ ጥያቄውን ላላቀው እችላለሁ። ኦር ስንሰራ 20 ጥያቄ 30 ጥያቄ ልሰራ ይችላል እና 30ውንም ኤክስ ሊገባብን ይችላል እና ፐርፌክትሊ 30ውንም እንድንሰራ አስበን አንጀምር። 5 ጥያቄ እንኳን ፐርፌክት ብናገኝ 5ቱን አግኝቻለሁ፣ 25ቱን ኤክስ የገባብኝ ለምንድን ነው? አሁን ለኢንትራንስ የተዘጋጃችሁ ነው እንጂ ኢንትራንስ ላይ አይደለም ያላችሁ። ስህተታችሁን ማረሚያ ጊዜያችሁ ነው በደንብ ማለት ነው። ራሳችሁን አትሸዋወዱት። ኤክስ ከሆነ ኤክስ ነው። ስለዚህ ፐርፌክት ሆኜ አልጀምርም፣ ችግር የለውም። ዛሬ ለ5 ደቂቃ ዝም ብዬ ብሰራ ለ10 ደቂቃ በኋላ ላይ ብሰራ ፐርፌክት የመሆን እድል እየጨመረ ይሄዳል የሚለውን ነገር ለአእምሯችሁ ለማስረዳት ሞክሩ እንጂ ፐርፌክት ሆናችሁ ለመጀመር በቃ ማለት ፐርፌክት ሆናችሁ ማለት ባዮሎጂ ከ9 እስከ 12 ያለውን በደንብ ሁሉንም አውቃችሁት አንድም ነገር ዝንፍ ሳትሉ ጥያቄ ለመጀመር አትሞክሩ። ሙሉን ፐርፌክት ላትሆኑ ትችላላችሁ፣ ሙሉን ላታውቁት ትችላላችሁ። ስለዚህ ሙሉን አለማወቃችሁ ደግሞ ጥያቄ እንዳትጀምሩ ሊያደርጋችሁ አይገባም ማለት ነው። ስለዚህ ያንን ጥያቄ ስትጀምሩ ምንድነው ማድረግ ያለባችሁ? ቀድማችሁ ያንን ነገር ስታደርጉ ማየት። ይሄ ነገር ፐርፌክት ላልሆን ይችላል ወይ ጀምራለሁኝ፣ ኤክስ የገባብኝን ተመልሼ አየዋለሁ። ምን ጋር ኤክስ የገባብኝ ይሄ ጉዳይ ላይ ምንድነው እንትን ያልኩት እዚህ ጉዳይ ላይ በቃ እሱን እያስተካከልን ለመሄድ እንሞክር ማለት ነው። ደግሞ የዶፓሚን
የዶፓሚን ምንጫችሁን ቀይሩት። እንዴት ካላችሁኝ አሁን ስልካችሁን ይዛችሁ ኦር አጠገባችሁ ኤሌክትሮኒክስ እቃዎች እያሉ ሶሻል ሚዲያ የምትጠቀሙባቸው ኤሌክትሮኒክስ እቃዎች እያሉ ማንበብ ኢትስ በጣም ቦሪንግ ነገር ማለት ነው። ራሳችሁን ኮንትሮል ማድረግ እስካልቻላችሁ ድረስ። ይሄ ደግሞ አንሸዋወድ። ስልክ ይዘን ከሆነ ሰዓት በኋላ እያጠናን ከሆነ ሰዓት በኋላ ትተነዋል አይደለም? በደንብ እንግባባለን። ይሄ እዚህ ጋር ምንም የምንሸዋወደው ነገር የለም አይደለም? ሶ ለዚህ ለ12 ቀን ስልካችሁን ከራሳችሁ አርጉት። በቃ ማድረግ ካለባችሁ አርጉት። ለቤተሰብ መስጠት ካለባችሁ ስጡ። በቃ ለምታምኑት ሰው ከአጠገባችሁ መራቁ ነው ዋናው ዓላማ። ብቻ ከአጠገባችሁ አርጉት። ሌላ ክፍልም ቆልፋችሁ አስቀምጡት፣ ሆነ አስቀምጡት። ለእህታችሁ፣ ለወንድማችሁ፣ ለጓደኛችሁ ኤኒቲንግ በቃ ከአጠገባችሁ የሚያርቅ ነገር ብቻ አድርጉት እንጂ ለ12 ቀን ከአጠገባችሁ አይገኝም። ወይም ደግሞ በምታጠኑበት ሰዓት አጠገባችሁ ስልካችሁም ሆነ ሌላ ፒሲያችሁ የኤሌክትሮኒክስ እቃዎች ለማጥናት ካልሆነ በስተቀር አትጠቀሙት። ምክንያቱም ምንድነው መሰላችሁ በዚህ 12 ቀናት ውስጥ የምታስተውሉትን ነገር ልንገራችሁ። ጭንቅላታችሁ ሌላ መፍትሄ አይኖረውም። ከማንበብ ውጪ ሌላ ምንም የምታደርጉት ነገር አይኖርም ማለት ነው። እንደዛ ሲሆን ምን ያደርጋል ማለት ነው? የዶፓሚን ምንጩ ማጥናቱ ይሆናል ማለት ነው። የደስታው ምንጩ ያ የማጥናት ነገር ይሆንለታል ማለት ነው። ስለዚህ የዶፓሚን ምንጫችሁን ቀይሩት። ይህን ማድረግ የነበረባችሁ ቀድማችሁ አይሆን፣ ግን ደግሞ ፕሮክራስቲኔሽንን ለማጥፋት እስከሆነ ድረስ እና ይሄ ቪዲዮ አሁን ለኢንትራንስ ብቻ ሳይሆን ከዛም በኋላ ግቢ ከገባችሁ በኋላ ስለሚጠቅማችሁ በደንብ እንድታዳምጡ ትፈልጋለሁ። ስለዚህ ይህን ቪዲዮ በምታዩበት ጊዜ ማለት ነው የዶፓሚን ምንጫችሁን ማስተካከል የምትችሉት በዚህ መንገድ ነው። ስልካችሁን ይዛችሁ መጥፎውንም ጥሩንም ነገር አንድ ላይ ይዛችሁ እናስተካክላለን ዘበት አይሆንም ማለት ነው። ምክንያቱም ራሳችሁን መቆጣጠር የምትችሉ ሰዎች መሆን አለባችሁ። በቃ ኢሞሽናሊ በደንብ ዊል መሆን አለባችሁ። እዚህ ጋር ደረጃ ለመድረስ ግን አንሸዋወድ፣ ተማሪዎች ነን። በደንብ የማውቀው ነገር ነው። ፊሊንጋችሁን በደንብ ፊል ስለማደርገው ምንሸዋወድበት ጉዳይ አይደለም ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ስልካችሁን ከራሳችሁ አርቃችሁ ለማጥናት ሞክሩ። አለቀ። የቀራችሁ 12 ቀን ነው። ላስፈራራችሁ እየፈለግኩ አይደለም። ነገር ግን የ12 ዓመት እስከ ዛሬ ድረስ 12 ዓመት የተማራችሁት እኮ ልትወድቁ አይደለም አይደለም? ምንም ይሄ እኮ የምንሸዋወደው ጉዳይ አይደለም። ልትወድቁ አይደለም። ልትወድቁ እስካልሆነ ድረስ ደግሞ ምንድነው ማድረግ ያለባችሁ ማለት ነው? መከፈል ያለበት መስዋዕትነት ክፈሉና ከዛ በኋላ ስልኩም ከሆነ ይደርሳል፣ መዝናናቱም ከሆነ ይደርሳል፣ ወሬውም ከሆነ ይደርሳል። ለነገ ብላችሁ ነገሮችን ታስቀምጡ። ነገን እየወለደ ፈተናችሁ ላይ ትደርሳላችሁ ማለት ነው። ደግሞ የ10 ሰከንድ ህግ። ይህንን እንዴት መሰራችሁ? የማይሰራ ይመስላችኋል፣ ግን በደንብ ይሰራል። ራሴ ላይ አፕላይ አድርጌው ስለሰራ ነው ማለት ነው። የሆነ ነገር መስራት ስትፈልጉ ማጥናት እፈልጋለሁ አላችሁ አይደለ? ማጥናት እፈልጋለሁ ብላችሁ ስትነሱ 10 9 8 7 6 5 4 3 2 1 ብድግ ቆጥራችሁ ብድግ በሉ። የአፋችሁ የምታስቡትና አክቲቪታችሁ ደሴም እንዲሆን አድርጉት። የምታወሩት ሌላ፣ የምታስቡት ሌላ፣ ግን የምታደርጉት ሌላ። የምትፈልጉት ማጥናት ነው፣ የምትፈልጉት ጥያቄ መስራት ነው፣ የምትፈልጉት ሌላ ነገር ነው። ግን ምንድነው እያደረጋችሁ ያላችሁት? ስልክን እየጎረጎራችሁ ያላችሁ። ምንድነው እያደረጋችሁ ያላችሁት? ከጓደኞቻችሁ ጋር እያደረጋችሁ እያወራችሁ ወይ እየተጨነቃችሁ ነው ቁጭ ብላችሁ። የምታስቡትን ነገር ለማድረግ ስትፈልጉ ሌሎች ሀሳቦችን፣ ምክንያቱም ጭንቅላታችሁ በዛች ባሰባችሁባት ሰከንድ ሌላ ሀሳብ ይዞላችሁ ይመጣል። ከሰዓት ጊዜ አለ፣ 12 ቀን ነው፣ ነገ ብትጀምርም ጥያቄውን መስራት ምናምን ይቀር፣ አንብበህ ጨርሰሃል፣ ሶ ምን ያደርግልሃል የሚሉ ሀሳቦች በዛው ቅጽበት ነው የሚመጡባችሁ። ስለዚህ 10 ሰከንድ ቆጥራችሁ ቶሎ ብድግ። በቃ ማጥናት ፈልጋላችሁ አይደል? ማጥናት ፈልጋችሁ ብድግ ወደ ማጥናት። በቃ ምንም ሌላ ሀሳብ ማሰብ እንዴት ላጥና ምና ደክሞኝ ምንም አይነት ምክንያት ምንም አይነት ምክንያት አክሰፕትን አታድርጉ። ደክማችኋል፣ ይድከማችሁ፣ ቀጥሉ። አስጠልቷችኋል፣ ያስጠላችሁ፣ ቀጥሉ። በቃ ማጥናት በጣም ግዥግዥባችሁ፣ አንደርስታንድ፣ ቀጥሉ። ያስጠላችሁ እንደገና ጥያቄዎቹን ስትሰሩ ቦሪንግ ነው። አዎ ቦሪንግ ነው፣ ቀጥሉ። ምንም ሌላ አማራጭ እንዳለው ሰው አታናድርግ። በቃ አይደለ? ሌላ አማራጭ እንደሌለን ለአእምሯችን ስንነግረው ያ ነገር መሆኑ አይቀርም። አማራጭ እንዳላችሁ አድርጋችሁ ለአእምሯችሁ አትንገሩት። አማራጭ የላችሁም። በቃ አማራጭ እንደሌለ ነው አድርጋችሁ አሁን ማትሪክ እስክትፈተኑ ድረስ ማለት ነው። ከዛ በኋላ ለህይወታችሁ በደንብ ስለሚጠቅማችሁ አሁን የምነግራችሁ ሀሳቦች አሁን ብቻ እንዳይመስላችሁ፣ ሌሎች ሀሳቦች ላይ አማራጭ እንዳላችሁ ካሰበ ነገሩን የሚያደርግበት ካፓሲቲ በጣም እየወረደና አማራጭ እንዳላችሁ አድርጋችሁ አትስሩ። 10 ሰከንድ ቁጠሩ። 10 9 8 7
12 ሳምንት ማለት 288 ሰዓታት። ስለዚህ ነገ እያልክ እያራዘምክ ከሆነ ህይወትን የምታበላሹት ራሳችሁና ራሳችሁ ናችሁ። እንደገናም ደግሞ ነገ እያላችሁ ሳይሆን ዛሬ መስራት ያለበት ዛሬውን እየጨረሳችሁ የምትሄዱ ከሆነ ደግሞ በኋላ ላይ የምትኮሩበትን ስራ የምትሰሩት አሁን ነው ማለት ነው። በኋላ ላይ በሚመጣ ውጤት ከመቆጨት አሁኑኑ ለመስራት ሞክሩ። ማለት እኔ ስላልኳችሁ አይደለም፣ የራሳችሁ ህይወትና ለራሳችሁ ስትሉ ነገሮችን የምታደርጓቸው ማለት ነው። ስለዚህ አሁን ይህን ፕሮክራስቲኔሽናችንን ትተን ወደ አክሽን እንገባለን እያላችሁ ኮመንት ላይ አክሽን እያላችሁ ጻፉልኝ ማለት ነው። ሁላችሁም ለራሳችሁ ቃል እየገባችሁ እንደሆነ አስቡት። የስ አክሽን እያላችሁ ኮመንት ላይ ሁላችሁም አስቀምጡልኝ። ፕሮክራስቲኔሽናችሁን ዛሬውኑ ተውትና ወደ አክሽን ግቡ። ራሳችሁን ማታለላችሁ አቁሙ። በኋላ ላይ ሄዶ ማማረር ምንም አይነት ለውጥ አያመጣላችሁ። አሁኑኑ ማድረግ ያለባችሁ ዛሬው ነው አድርጉ። የቀራችሁ 12 ቀንና 12 ቀን ብቻ። መልካም ጊዜ ይሆንላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።